ጤና ይስጥልን። ዜና ልዩ ነው። የሚሳኤል ማዕበል በዩክሬን ሩሲያ የዩክሬንን የኃይል መሰረተ ልማቶች ኢላማ ያደረገ መጠነ ሰፊ ጥቃት ፈጸመች። በጥቁር ባህር መሰረታቸውን ያደረጉ መርከቦችን በመጠቀም የፈረንጆቹ አዲስ ዓመት ከገባ ወዲህ እጅግ የከፋውን ጥቃት ሞስኮ መሰንዘሯን የዩክሬን ጦር ዓለም ትወቅልኝ ብሏል። የዩክሬን የባህር ኃይል ቃል አቀባይ በጥቁር ባህር በኩል የተሰነዘረው ጥቃት ከባድ መሆኑን ይፋ ያደረጉ ሲሆን አዳሩን 20 ሚሳኤሎች ወደ ግዛቶቻችን ተወንጭፈውብናል ብለዋል። ያም ሆኖ ግን በዚህ ዓመት የሩሲያ ብላክ ሲ ፍሊት ባህር ኃይል ካለፈው ዓመት ጋር በንጻሬ ሲታይ በጦርነቱ ላይ ያለው ተሳትፎ ቀንሷል። ይህ ዜና እስከተጠናቀረበት ሰዓት ድረስ ቢያንስ 18 ሰዎች 4 ህጻናትን ጨምሮ በጥቃቱ ጉዳት ደርሶባቸዋል ተብሏል። የኪየቭ የኃይል መሰረተ ልማቶች የሩሲያ ጦር ኢላማ ሲሆኑ ጥቃቱ በሚሳኤል እና በሰው አልባ አውሮፕላኖች ድሮንስ የታጀበ መሆኑ ተነግሯል። ጥቃቱን ለመከላከል የፈረንሳይ ሚራጅ ተዋጊ ጀቶች ለመጀመሪያ ጊዜ በዩክሬን ሰማይ ስር በረዋል። ኤፍ-16 ተዋጊ ጀቶችም እንዲሁ የሩሲያን የሚሳኤል እና አየር ጥቃቶች ለማምከን ተረባርበዋል። የሰሜን አትላንቲክ የጦር ጥምረት አባሏ ፖላንድም የሩሲያን አደገኛ ጥቃት ተከትሎ የደህንነት ስጋት ተጋርጦብኛል በሚል የአየር ኃይሏ ተዋጊ ጀቶቹን ማሰማራቷን አሳውቃለች። ዘገባው የዋሽንግተን ፖስት እና የሲኤንኤን ነው። ከጀርባዋ ኤሌክትሮኒክ ቁስ ተሸክማ ስትበር ተያዘች የተባለችው ወፍ ምንድነች? ምርመራ እየተደረገ ነው። ገና አላለቀም። የቤንሻንጉል ክልል ፖሊስ ኮሚሽን ምርመራ እየተደረገ ነው። ሲያልቅ እናሳውቃለን። የክልሉ ኮሚዩኒኬሽን እና ሰላምና ጸጥታ ቢሮ በቤንሻንጉል ጉሙዝ ክልል ማቦና ኮሞ ልዩ ወረዳ ጉሬ ቀበሌ በጀርባዋ ላይ ኤሌክትሮኒክስ ቁስ ተገጥሞባታል የተባለችና ከወትሮ ለየት ያለች ወፍ ስትበር መያዟን ቲክቫህ ኢትዮጵያ ከአካባቢው ነዋሪዎች ሰምቷል። በገለጻው መሰረት ወፏ በጉሬ ቀበሌ ሰማይ ስር ስትበር የተገኘችው ከቀናት በፊት ሲሆን ኤሌክትሮኒክስ ቁስ የተገጠመላት ከመሆኗ ባሻገር ሙሉ አካሏ በአርቲፊሻል የተሞላ በሁለት እግሮቿም ቀለበቶች እንዳላት ተመላክቷል። እንዲህ አይነት ወፍ ከዚህ በፊት በአካባቢው ዝር ብሎ እንደማያውቅ የተናገሩት ነዋሪዎች በተለይ ወፏ እግር ላይ ያሉት ቀለበቶችና በጀርባዋ ተገጥሞላታል የተባለው ኤሌክትሮኒክ ቁስ ምን የያዘ ነው በሚል ስጋትን እንደደቀነባቸው ጠቁመዋል። አንዳንዶችም ጉዳዩ ከህዳሴ ግድቡ ጋር ሊገናኝ ይችል ይሆን መላምት ሲያስቀምጡም ቲክቫህ ኢትዮጵያ ተመልክቷል። በተለይም ከጸጥታ ጋር በተያያዘ ወፏ ላይ ምርመራ ለማድረግ በጸጥታ አካላት ወፏ ወደ አሶሳ ከተማ ሳትወሰድ እንዳልቀረች ተነግሯል። በዚህም ስለ ጉዳዩ የተጠየቅነው የአሶሳ ፖሊስ መምሪያ ጉዳዩን እንደሰማ፣ ነገር ግን ሁነቱ ከከተማው ውጪ በመሆኑ ምርመራው እንደማይመለከተው ለቲክቫህ ኢትዮጵያ ገልጿል። ቲክቫህ ኢትዮጵያ በተጨማሪም በማቦና ኮሞ ልዩ ወረዳ ሰማይ ስር ስትበር ታየች የተባለችው ቀለበትና ኤሌክትሮኒክ ቁስ በጀርባዋ እንዳላት የተነገረላት ወፍን ምንነት አውቀው እንደሆነ የክልሉ ፖሊስ ኮሚዩኒኬሽን ሰላምና ጸጥታ ቢሮዎችን ጠይቋል። አንድ የቤንሻንጉል ጉሙዝ ፖሊስ ኮሚሽን ከፍተኛ አመራር በሰጡት ምላሽ መከላከያ ጋር ነው ምርመራ እየተካሄደ ያለው፣ ምርመራው ገና አላለቀም ሲሉ ለቲክቫህ ኢትዮጵያ ተናግረዋል። ስለ ጉዳዩ የጠየቅናቸው አንድ የክልሉ ሰላምና ጸጥታ ቢሮ አካል ደግሞ መረጃው እንደደረሳቸው ገልጸው ምርመራ እየተደረገ ነው፣ ሲያልቅ እናሳውቃለን የሚል ምላሽ ሰጥተውናል። ተመሳሳይ ጥያቄ ያቀረብንለት የክልሉ ኮሚዩኒኬሽን ቢሮ በበኩሉ ወፏን በተመለከተ ምርመራ እየተደረገ እንደሆነ
ምርመራው ሲጠናቀቅ ማብራሪያ እንደሚሰጠን ቃል ገብቷል። ጤና ይስጥልን። ይህ ዜና ልዩ ነው። የሚሳኤል ማዕበል በዩክሬን ሩሲያ የዩክሬንን የኃይል መሰረተ ልማቶች ኢላማ ያደረገ መጠነ ሰፊ ጥቃት ፈጸመች። በጥቁር ባህር መሰረታቸውን ያደረጉ መርከቦችን በመጠቀም የፈረንጆቹ አዲስ ዓመት ከገባ ወዲህ እጅግ የከፋውን ጥቃት ሞስኮ መሰንዘሯን የዩክሬን ጦር ዓለም ትወቅልኝ ብሏል። የዩክሬን የባህር ኃይል ቃል አቀባይ በጥቁር ባህር በኩል የተሰነዘረው ጥቃት ከባድ መሆኑን ይፋ ያደረጉ ሲሆን አዳሩን 20 ሚሳኤሎች ወደ ግዛቶቻችን ተወንጭፈውብናል ብለዋል። ያም ሆኖ ግን በዚህ ዓመት የሩሲያ ብላክ ሲ ፍሊት ባህር ኃይል ካለፈው ዓመት ጋር በንጻሬ ሲታይ በጦርነቱ ላይ ያለው ተሳትፎ